አንቺ ምን ሆነሽ ነው? ምንድነው? ጭራሽ ሁለተኛ ልመታኝ ነው? ስነ ስርዓት ድጋሚ እንዳነኪያትሽ እግዚአብሔር። አንቺ ባለጌ ከሰው ህይወት ላይ አትወጪም። እቺ ስድ መንገደኛ በጣም ነው ሀይሚቲ፣ በጣም ነው የምታሳዝነው። ወይኔ ብሩኬ ዛሬ ሚዘካት መጣክ። ሀይሚ ብሩኬ ለቻናል ብለህ ኧረ እስቲ በፈጠረክ አታምጣት እችን ልጅ። በቃ እችን ልክስክሽ ዘልዛላ አታምጣት። በቃ ከምር በጣም ነው የሚያሳዝነው። ብሩክና ሀይሚን ጠርቻቸዋለሁ። የጠራሁበትም ደግሞ መግቢያ ትሰሪያለሽ ባለጌ። ደግሞ ቤተሰቦቻችን ታያለሽ። ዘልዛላ ለነገሩ እኛን አትመጥኝንም። ለቻናሉ ብሎ የወረደ ቅሌታ ብሩኬ ማለት ነው። ዘጊ ሪሊው ነው የምነግራችሁ እዚህ ጋር። አም ሶሪ ስራ ነው። ስራም ቢሆን እንደዚህ አይነት ስራ የለም። እንደዚህ አይነት ፕራንክ የለም። ኒና ቀችኝ፣ በጣም ሰደበችኝ ምናምን ነገር። ምትናቂው እኮ ስራሽ ያስንቅሻል። በጣም እንደኔ ስነግራችሁ ማለት ነው። ግን መዋረድ የፈለግሽው አንቺ ነሽ። እኛም እያዋረድንሽ ነው እኮ የሰማን የለም እንጂ። ለነገሩ ብሩኬ ነው። እኔ በጣም ነው ማዝነው። እንደዚህ አይነት ስራ በጣም ነው የሚደብረው። ብሩኬ በጣም ታሳዝናለህ። ባይዘው ኦዲየንስን ለማናደር ነው። ሀይሚን ግን እየጎዳካት መሆኗን እንዳትረሳ። ስሜት ነው፣ ፍቅር ነው። አፈቅረዋለሁ ማለት ከዚህ በኋላም ያው ያለኝ ስሜት እየቀነሰ ሳይሆን እየጨመረ ነው። አፈቅረዋለሁ ስሜቴ እንደውም እየጨመረ ነው ሄደው ትላለች እቺ አመዳም፣ እቺ ዘልዛላ ማለት ነው። በጣም ነው የምናዝነው። እንደዚህ አይነት ፕራንክ፣ እንደዚህ አይነት ነገሮችን በጣም ነው የሚደብረው። አንዳንድ እህቶቼ ደግሞ ከእንግዲህ አትመጣም ትሉኛላችሁ። እቺ ሙጫ ከህይወታቸው ውጪ አትሰማም። ስራም ቢሆን በዚህ መልኩ ወርዶ መስራት በጣም ነው የሚያሳፍረው። እኛ እሷን እናቃታለን፣ እኛን አትመጥነንም። እንደዚህ አይነት ሴቶች የሚመጥኑት ብሩክን ነው። ብሩክ ግን ቆመክ አስብ፣ ፈጣሪን ፍራ ማለት ነው። እንደዚህ አይነት ነገር ስታስተላልፍ ጥሩ መልስ አገኛለሁ ብለክ ኔቨርስ። ዘርዬ ስራ ነው። ስራም ቢሆን እንደዚህ አይነት ስራ የለም። እናንተ ደግፉ፣ የተጨመላለቃችሁ ይህን ስራ የምትደግፉ ማለት ነው። ነገር ማለት እዚህ ጋር በምታዩት ነገር ባትፈርዱ ቆንጆ ነው። እኔን ሆናችሁ እንደ እኔ ብታዩት ግን እኔም በጣም ነበረ እንደ አንቺ ከመሆን ሞት ነው የሚሻለው። በቁም መሞት ማለት ነው እኮ ዘልዛላ ትሽ ብጠሪኝ መግቢያ እያሰራ እኔ ነግራቸዋለሁ ከወዶቼ። ብሩኬ ኦዲየንስን ለማናደር ነው ሲጀመር። ብሩክናችን ልጅ 100% ተነጋግረው ነው የሚሰሩት። ኦኬ ተነጋግረው ነው፣ ኦዲየንሶችን ለማናደር ነው። ለኦዲየንስ ግን ክብር ቢኖር ኪቲስ ግሬት ማለት ነው። ሰው እንዲያይልክ ነው። የተስተካከለ ቪዲዮ ስራ ከሀይሚዬ ጋና በቃ ይብቃክ ብሩኬ። የድሮ ብሩኬ ተመለስ። በቸኮሉ በተወሮጠ በተንገበገበ አይደለም፣ ሪሊውን ነው። ይሄ ዝሙት ቪዲዮ ደግሞ በረካም የለውም። መቼ አንቋሸሸችሽ? የዛ ሰዓት እኮ ላይክ እንደ ድብድብ ነው የተፈጠረው። እሺ አይ ኖ በቃ እሺ፣ ያኛውን ተው። የትናንት ወዲያው ምናምን ነገር አልፏል። ተው ትናንት እንትኑ ነገሩ ልክ ባይሆንም ግን ይሆናል አይደለ? ያናክል ራሷ መግቢያውን እየሰራች እሷ ምን ታርግ የምትሉም አጠፉም እኮ እና እሱ ምን ያርግ የምትሉ አጠፉም። እዚህ ጋር ውዶቼ ማለት ነው እንደ ሰውኛ ስናስብ እች ልጅ ከህይወት እንድትወጣ ብሩኬ ነው፣ በቃ ብሩኬ ነው ማስወጣት ያለበት። በቃ አስፈላጊ አይደለችም። ሙጫ አፈቅሯለሁ ብላ ቁጭ። ለኔ የተላከልኝ ቮይስ ብሰጥክ አንተ ራሱ ሀይሚ እንደዚህ አይነት ሰው ናት ነው እንዴ የምትለው አይደለ? እንደዛ ከሆነ ደግሞ አንቺ ራስሽን ለማግኘት መሞከር ነው የሚሻልሽ። እኔም እኮ አንቺን ፖላይት በሆነ መንገድ ነው እያወራሁሽ። እዚህ ጋር ብሩኬ አፈቅርሃለሁ ብላለች። እች ልጅ በመነካካት አንድ ላይ ዲስከስ በማድረግ ፍቅር ይዟታል። ኦፍኮርስ ባታፈቅር ይገርመን ነበር፣ ስደባብስ ነበር። አንድ ላይ ቁጭ ብላችሁ ላይክ አታያየን በካሜራ። ግን ምንድነው ማድረግ ያለብህ? አንድ ፍቅር ያዘኝ ካለችህ መራቅ ነው ያለብህ ከሷ። ቪዲዮ ከሷ ጋር መስራት የለብህም። ግን ይሄ ምንድነው ስራና ለቻናልክ ነው። ሲጀመር አንተ ለስራ ነው ሀይሚዬን የምትፈልጋት 4 ነጥብ። እኔ ቅድም ተናግሬ ያለው ለምን አንድ ሰው ፕሮግራሙን ከፈጣሪ በታች ሀይሚና ብሩኬ ናቸው የሚያመቻቹት። ዘፈኑን የዘፈነው ለእኛ ነው ብያቸዋለሁ። ግን ከአቅማችን በላይ ሆነ። የሚሰራው ስራ የፍቅረኛ ለነገ የትዳር አጋር ምናምን ሲሆን ለቻናሉ ብቻ ነው። ኦፍኮርስ ለቻናሉ ነው። ይሄ ደግሞ ዲስሪስፔክት ነው።
ይሄ ማለት ዝሙት ቪዲዮ ነው። ይሄ ማለት ትውልድ የሚበላሽበት ነው። እኛ አንደግፍም። 4 ነጥብ። ቪዲዮ እንደዚህ ነው ምንሰራው፣ ነጭ በነጭ ማለት ነው። በጣም ነው የሚያሳዝነው። በዚህ ኮኔ የጠራሽኝ አመሰግናለሁ። ሶሪ በጣም አታስመስል። ተነጋግራችሁ ነው ቪዲዮ መሰራው እኮ ችግር የለውም። አንተ ልብህን አውቀዋለሁ ምናምን ነገር፣ አንተ ደግሞ እዚህ ጋር የጠፋው ነገር ምንም ነገር የለም እና እኔ እኮ አንተን እንዳይከፋክና እንዳይደብርክ ነው ይህ ሁላ ነገር እንዳይከፋ 2 ዓመት ሙሉ እንቁ የሆነች ዳይመንድ የሆነች ብዙ ወዳጅ ያላት ከአንድ አላህ ሱብሓነሁ ወተዓላ እያየሽ ነው። ብሩኬ ከፍቶትም አያውቅም፣ ግን ለቻናሉ ስለሚንገበገብ እንዳንቺ አይነቱን ቅሌታም ይዞ መጥቶ እሱም ይቀላል፣ እናቀለዋለን። አንዳችሁ ተናገሩኝ። ማንን ነው የምናገረው? ዝሙት ቪዲዮ ድራማ የለም ካልከኝ መተው የምችል ሰው ነኝ። ግን ሀይሚን ጠርተሻታል? ከአንቺ ጋር ሲለኝ ብሩኬ ሲጎዳ የስም ታውቂ ሲጀመር 2 ዓመት ሙሉ የታገለችው መስዋዕት የሆነችው ስንት ነገር ከብሩኬ ጋር ሪቪው ነው። እኔ አይዶን ነው ያለመታደል ነው። ሀይሚዬ ብሩክን ያፈቀረችው ያለመታደል ነው። እንደዚህ አይነት ፍቅር የለም። የሚያፈቅርና እውነተኛ ትዳር አላማ ቢኖረው ይሄን ሁሉ መንገድ አይጓዝም። ብሩኬ ግን ኦፍኮርስ ይወዳታል፣ ለወደፊት ህልሙ ነው። ዛሬ ላይ ግን ስራና ቻናሉ ነው። 4 ነጥብ። ለሀይሚዬ ያስባል አያስብም። ሲጀመር እዚህ ጋር ምን እየሰራ ነው? እያስመሰልክ ነው ብሩኬ ማለት ነው። አብረን ነበር ቤተሰብ፣ ያው ካሜራ ፊት ትላንትና እንግዳ መቶ ምናምን ከነሱ ጋር ነበር አይደለ እኮ። በየትኛው ሰዓት ልካልሽ ነው? ማታ ነው የላከችልኝ። ምን እያቃጠረች ነው እንጂ ይሄ ምንም ማቃጠር የሚያስፈልገው ሲጀመር ሀይሚዬ ታስተምረሻለች። አንቺ መሀይም ማለት ነው። ለነገሩ መሀይም ሰፈር ማይጠፋ ብሩኬ ነው። ሬዲዮን ነው። እንደዚህ አይነት ቪዲዮ ጋላሪ ውስጥ ካላስቀመጠ ብሩኬ ይወቀስበታል። ስራ ነው። አይ ነው ስራ ባይሆንማ ሚዲያ ላይ እንደዚህ አይነት ነገር የለም፣ አይወጣም። ሲጀመር እኮ አፈቀርኩ ዘጊ እኮ ዝም አልኩሽ። ለምን አትይም? ብሩኬን አፈቀርሽው ነው የምትይው? ነው ከዚህ በኋላም በደንብ አፈቅረዋለሁ። እንዲቀንስ የምታደርጊው ከሆነ ይህን ፍቅር እያደገ እየተሻሻለ ነው ሄደ። እንዴት ነው የሚያደርጋ? ስብሃናላ። እኔ ውዶቼ እኔ እኮ እዚህ ጋር እየተናደርኩ ያለሁት የሀይሚዬ ህይወት ድራማ መሆኑ። ሀይሚ ማለት ስማርት ናት። ሀይሚዬ ማለት ከሚዲያው አንደኛ ናት፣ ከወንድም ከሴትም። ግን ህይወቷ ድራማ ሆነ ማለት ነው። ሪሊ ነው ድራማ። ብሩኬ እንዲነክ ማለት ነው። ዛሬ ሴት አያመጣም ብላኛለች እኮ እህቴ፣ ደግሞ በኮሜንት ማለት ነው። ሴት ቂጥ ስር እየሄደ እንዲህ ነው ሴት ማያመጣ ለቻናሉ ብሎ ርካሽ ነው ምናምን ገብቶሻል አይደል? አሁን ለምን ይሰለቻሉ? አይደለም እሷ በምትናገረው ነገር ደግሞ ብለሽ በዚህ ደግሞ ልታጣይልታፋች አንቺ ባይዘዌ የስተርደም ሀይሚዬና ብሩኬ አንድ ናቸው ውዶቼ። እዚህ ጋር ሀይሚዬና ብሩኬ አንድ ናቸው፣ ግን አንድ መሆን አይደለም። አንዳንድ እህቶቼ ብዙዎች አላቸው አሁን ብሩክ የምትደግፉት። ለምን አገባን ብቻ ነው የምትፈልጉት። እኛ አግብተናል እኛ ወልደናልን ብቻ ነው። የሀይሚዬና የብሩኬ ደግሞ እንደዚህ አይነት ድራማ ህይወት አይባልም። ይሄ አም ሶ ሶሪ፣ እንደዚህ አይነት ህይወት የለም ሲጀመር። ስለዚህ ብሩኬ ዌክ አፕ፣ በቃ ከእንደዚህ አይነት ድራማ ውጣ። በጣም ነው የምታሳዝነው። ከአንደበቷ ራሱ የሚወጣው ሪስፔክት የላትም። ሀይሚዬ ስማርት ነሽ የኛ ጀግና። ብሩኬ ሴቶች እየተጣሉበት ነው። ማሻአላ ፍሪዝ ነው እጁ ታቶ ነው መኪና አለው። ሴቶች እየተጣሉበት ነው። ብሩኬ እንደዚህ አይነት ቪዲዮ እንደሚያረክስ ነው። በሬዲዮን ነው የምነግርህ። በጣም ዲስሪስፔክት ነው። እንደዚህ አይነት ፕራንክ የለም፣ እንደዚህ አይነት ድራማ የለም። ሀይሚዬ ደግሞ እህቶች እየተጎዱ እህቶች እያለቀሱ እርስ በርሳችን እየተጣላን፣ በቃ ብሩኬ እችሊ ስትኖር ከነሱ ራቂ። ብሩኬ ይንበረጫጨቅ ብቻውን ሀላስ ሲበቃው ይመጣል። እኔ ሀይሚዬ ባትኖር ነው አልመጣም። እንደውም ሪቪው ነው መሄድም የለባችሁም። ሀይሚዬ ካየለች አሁንም ሀይሚዬ ስላለች ነው። በጣም ነው የሚያሳዝነው። አሳፋሪ። እኔ ከልቤ ልምከርሽ ይኸውልሽ፣ እዛው ለራስሽ ተመከሪ። ይኸውልሽ ከተመለሽለት ልጁ ግን አይሆንም፣ አትመለሽለትም በዚህ ጸባይሽ እና በዚህ ውስጥሽ። ምን አገባሽ አቃጣሪ፣ ምን አገባሽ? ተመለሰች አልተመለሰች ባሏ ነው፣ ትስደበው እንደፈለገች ታድርገው።
ብዙ ነገር ማሟላት አለበት፣ ብዙ ነገር ይጠብቃታል። ስለዚህ ማንኛውም የራሳችን የምንለውን እንደምናደርገው ነው ሀይሚትዬ የምታደርገው። ምንም አዲስ ነገር የለም። አንቺ የምን ቤት ነሽ? አንቺ የመጣሽው በገንዘብ ነው ወይ በቻናል ነው? ይበቃሻል። ሀላስ ሙጫ ሴት አሰዳቢ ዘልዘላ። ለነገሩ ይኸውልሽ አስጨርሽኝ። እኔ እኮ እንደ ምክር ነው መመክርሽ። የሰማሽ ነው አይደለም? እንደ ምክር ነው መመክርሽ። እንደ መጣሁት ቢሆን እኔ መገልሽ ነበር። ሀይሚ በጣም ባለጌ ገልሽ ነበረ። ሀይሚትዬ የኛ የዋህላ ባለሽበት ጠብቅሽ። እኔ እንጃ፣ እኔ አላውቅም ውዶቼ፣ እኔ አላውቅም ላለች ያረበላት አግዝላት እንጂ ስደበኝ ባይዘወይ ካፍሽ የሚወጣውን ቃል ብትጠነቀቂ። ዞረሽ ወደ እሷ አትሄጂ። ከኔ ጋር ነው ያለሽ ችግርሽ። እኔ እኮ የሚገርመኝ ለድራማም ቢሆን አንዳንዴ ብሩኬ፣ ለድራማም ቢሆን መከታ መሆን አለብህ። ለሚስቴ ለነገ ምትላት ማለት ነው። ገባክ? ለሀይሚዬ እቺ ዘልዛላ አፏን እንድከፍትባት አትጠብቅ። በቃ እሷ ከለጠፍኩላችን መተን ቻናልክን እናይልሃለን በስሱ ማለት ነው። ስኪፕን በማድረግ እንደዚህ አይነት ፕራንክ የለም፣ እንደዚህ አይነት ድራማ የለም። በጣም ነው የሚያሳዝነው። እኔ እኮ ብያለሁ፣ እኔ ቀን ሰርቻለሁ። ሙዚቃ ዘፍኖልናል። ገባችሁ? እሱ ቻናሉ ላይ ፎከስ የሚያደርገው ምንም አላማም የለውም። ደግሞ እጁን አጣምሮ የማይሆነው እኮ እሱ ብትናገር ያልፈልግ ሁኔታሽ እኮ በቃ የሆነ ሲናገር ይፈልገሽ ነው አጠራርሽ አይደለም። አንተ ምን አገባህ የምትይው እኮ አላህ ከአንቺ ጋር ይሆን። እኔ አላውቅም። ቪዲዮ ሁሉም እየሰሩ እየለቀቁ ነው። እኔ አንደኛ ነበርኩ ቤቱ ብሩኬ ቤት። በጣም ነው ያዘንኩት በብሩኬ። አላህ ስራን ይስጥክ። እንደዚህ አይነት ወንዶች በብሩኬ የሚያሳየው ድራማ ነው። እንደዚህ የሚያደርጉ ወንዶች ካሉ አላህ ስራችሁን ይስጣችሁ። እንደው የምታገኙት ብር በረካ አይሁነው። አንዷ ባለፈው እየተረገምሽ ነበር ብላለች። አዎ እኔ ራሴ በእንደዚህ አይነት ዝሙት ቪዲዮ ምሰራ ከሆነ እኔም አላህ ስራዬን ይስጠኝ። እንደዚህ አይነት ቀፋፊ ቪዲዮ ማለት ነው፣ የሴት ሞራል የሚነካ። እቺ ዘልዛላ አታ እንደው ሚሊዮን ብር ቢሰጣት በእንደዚህ አይነት ፕራንክ ይሰራል? በእንደዚህ አይነት ነገር ትመጫለች ደጋሚ? ብሩኬ ከለምን ከህይወታችሁ አታወጧትም? ወይኔ እንጂ እናንተ ስነ ስርዓት አይኖራችሁም እንዴ? ረፉ እኮ ሀይሚ ተረጋጊ፣ ተረጋጊ። ለምንድን ነው ለቅሻለሁ? በቃ ታይ እኮ አትታይ። እኔ እናገራታለሁ። አንተማ መግቢያው እሷ ናት የሰራችው እኮ በቤትህ ላይ እኛን እያጨሳችሁ የሰር ስራ ለመስራት ማለት ነው። እቺ ቀዳዳ ስታስጠላ ዘልዛላ ኬት እንደሚያመጣቸው። አረ እንደው ምዩ ሳትሻላት ቀር መሰለኝ። አንዴ ትታዩ አልፈልግም። አያሳዝንሽም እንዴ? አንቺ ደግ ነሽ እኮ ደግ። ለማንም ቡና ቁርስ የሆንሽ ልጅ ምንም ያሳዝነው። ወንድሞቻችን እኮ ውትድርና ይሄዳል ፈሰከንድ። ብሩኬ ብሎ ነው የሚያሳዝነው። ለቻናሉ ነው የሚንጨበጨበው የሚንበጨበጨው። በጭባጫ ቅሌታሞች። እንደዚህ አይነት ፕራንክ የለም። አይ አም ሶሪ ለምናገረው ወርዶች ተናድጃለሁ። አንቲ ያላ ካንቺ ቢሆን እንዴ ተነስተሽ ተመቻታለሽ። አሁንም እኔ ነኝ ጥፋተኛ። ለምን ተመቻታለሽ እንዴ? ብሩኬ እየመሰለኝ ወይዘሽ አልያዝኩም። ለምጣ በጣም ነው የምናዝነው ብሩኬ። እናመሰግናለን። ለኦዲየንስ የማይገባ ክብር፣ ኦዲየንስን የማታከብር እሺ ነኝ በስራ ጉዳይ አዘንሽላት ማለት ነው። አንቺ ካለ ከአንቺ ከሆነ ያላውቅም ወላሂ። ይሳላችሁ ካሜራውን አጥፋ። እንደዚህ አይነት እዛ እንደው እሺ፣ እኔ በጣም ማዝነው ውዶች። እኔ አላውቅም። አላህ ከአንቺ ጋር ሆነ የሚዬ። እኔ በቃ እስቲ ራስሽን አዳምጪ እና ቤተሰብ ጋር ሂጂ። ሪሊ ነው ቡታጅራ ሂጂ። ሀላስ እስቲ በቃ ብቻውን ይስራ ከሷ ጋር። አስተፈረላላዚ
አላህ ካንቺ ጋር በጣም ነው ያዘንኩት ውዶቼ፣ ወላሂ መግቢያው ላይ ማዘኛለሁ።